ዛሬ መጣሁት ይሄን ፕሮግራም በተመለከተ ነው ከናንተ የሚጠበቀው ኮፒ ሊንክ ሪፖስት ሼር በማድረግ ለሌሎች እንዲደርስ አድርጉ ሶስት ጥያቄዎች አሉኝ አንደኛ ይሄ ፕሮግራም የተዘጋጀው በኦርቶዶክስ ቤተክርስቲያን ይዞታ በሆነው በመስቀል አደባባይ ነው ስለዚህ ኦርቶዶክስ ቤተክርስቲያን ደግሞ ፕሮግራሞች በሚኖሩ አሳል ለምሳሌ እንደ አላፋት ዝማሬ ሌሎችንም ፕሮግራሞች ሲኖሩ ከጸጥታ ጉዳይ አንፃር ወይ ደግሞ ችግር ይፈጠራል በማለት ቦታው ላይ እንዳናከሄድ እንከለከላለን ስለዚህ ማን ነው ችግር የሚፈጥረው ለሌላው ቤተ እምነት ሲሆን ችግር የማይፈጠርበት ኦርቶዶክስ ቤተክርስቲያን ስታዘጋጅ ግን ችግር የሚፈጠርበት ምክንያት ምንድነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮግራሞች ላይ ችግር ያደርሳል የተባለው አካል እንዴ ነው እየመረጠ ነው ወይ እነሱ ላይስ ጉዳት አያደርስም ይሄ እንዲመለስልኝ ነው ሁለተኛው ጥያቄ ይሄ ሰውዬ የመጣው የመለኮት ጉብኝት ነው የሚለው ስለዚህ ይሄ ሰውዬ ከመምጣቱ በፊት እንግዲህ ያንን ያመጡትን አካላት ወይ ደግሞ በዛኛው ቤተ እምነት ያሉትን መለኮት አይጎበኛቸውም ነበር ወይ ነው የኔ ጥያቄ ወይም ደግሞ ሰውዬው ጎብኝቷቸው ከሄደ በኋላ መለኮትም አብሮት ይሄዳል ወይ ነው እንግዲህ እንደምናቀው በመጽሐፍ ቅዱስ መንፈስ ቅዱስ ወይ ደግሞ መለኮት ሁሌ በምድራችንም በሰማይም በምድርም የሞላ ነው እንጂ አንድ ሰውን ተከትሎ የሚሄድ ወይ ደግሞ የሚመጣ አይደለምና ይሄን ከምን አንፃር ታዩታላችሁ ሶስተኛው ጥያቄ ደግሞ ይሄ ሰውዬ የመጣው የመለኮት ጉብኝት ተብሎ የእግዚአብሔር መንፈስ እንዳለበትና የእግዚአብሔር ሰው እንደሆነ ነው አይደል የሚታወቀው ነገር ግን በጋዜጣዊ መግለጫው ላይ ሲናገር እንደሰማሁት I believe USAID will come back. እንደማምነው USAIDም ትንሽ ቆይቶ ስራውን ይቀጥላል But we love this nation. ሀገር እንወዳለን And I'll be sure to tell President Trump what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆነውን በሙሉ ለፕሬዚደንት ትራምፕ ደግሞ ነግራቸዋለሁ ስለ USAID የእርዳታ ድርጅቱ ስለሱም ያለው ነገር ተናግሯል እንጂ ለትራምፕም ነግሯለሁ ያሉ ነገሮች ይስተካከላሉ የኢትዮጵያ ጉብኝቴን ለትራምፕ አስረዳለሁ አለና ይሄ ሰውዬ የመጣው ለፖለቲካ ነው ወይስ ደግሞ ለሃይማኖት ነው ግራ የገባኝ ነገር ማለት እንደ አንድ መንፈሳዊ ሰው ያለውን ችግር ወደ እግዚአብሔር አደርሳለሁ ይላል እንጂ እንዴት ነው ሄዶ ለትራምፕ ወይ ደግሞ የፖለቲካ መሪ ለሆነ ሰው ያሉትን ችግሮች ወይ ደግሞ የጎበኞትን ነገር ሄጃ አስረዳዋለሁ ብሎ ሲናገር የመጣው ለፖለቲካ ነው ወይስ ለእምነት ነው ሶስቱ ጥያቄዎች እነዚህ ናቸውና በዛኛው ቤተ እምነት ያላችሁ ሰዎች እስቲ በቅንነት ያለ ስድብ ሳይሆን በቅንነት ገብታችሁ እነዚህን ጥያቄዎችን ብትመልሱልኝ በጣም ደስ ይለኛል እንዴ ቆይ ይሄን ቪዲዮ አይታችሁታል ራሳቸው የገነቡትን ግብ ሞራ ቀላጭ የጦርነት መንፈስ የሰይጣን የቃልቻ ስራ እናፈርሳለን ምናምን ብለው ሲደረማምሱ አሬ እናንተስ ድራማ ከፋ እንዴ ደብተራ ሞራ ቀላጭ ያቆሙትን መሰዊያ በጌታ በኢየሱስ ስም እናፈርሳለን በሰይጣን መንፈስ የሚነገሩ ትንቢቶች መሰዊያ ሆነው የሚያገለግላቸውን እናፈርሳለን የጦርነትን መሰዊያ እናፈርሳለን ቡና በማፍላት ቄጤማ በመጎስጎስ ለዘመናት የሚደረግ አምልኮን በኢየሱስ ክርስቶስ ስም እናፈርሳለን በጽንስ ማስወረድ የሚደረገውን መሰዊያ እናፈርሳለን አሜን በሉ ሃሌሉያ ሬባ አባታችን ነው ጸሎት የከሸፈ ጸሎት ነው አለ አዱን ካወቅ ፍቃድ ከሆነ አትልም እየጸለይክ ነው የሆነ ነገር እየጠየቅክ ነው የሆነ ነገር ትፈልጋለህ ግን ፍቃዱ አልተገለጠልህም ከዚህ የተነሳ ፍቃድ ከሆነ ትላለህ እንደዚህ አይነት ጸሎት የከሸፈ ጸሎት በዚህ አመት የጸሎት ስታይላችሁ መቀየር አለበት የጌታ የመድኃኔ ዓለም የኢየሱስ ክርስቶስ ራሱ ያስተማረውን ጸሎት የከሸፈ ጸሎት ነው ከሚልህ ሰው ጋር ምን ታረጋለህ አንተ እንዴት ነው ክርስቲያን ብትባለው የክርስቶስን ጸሎት የከሸፈ ነው ይያልክ የራሱን ቃል የባለቤቱን ቃል እንዴ ምን አይነት ጸሎት እንጸልይ እስካስተምረን ብለው ሲጠይቁት እኮ ነው አባታችን ነው ይበሉ ቀልድ ነው እንዴ
ይሄ ጸሎት ቀልድ ነው እንዴ? መንግስት ምን አይነት መንግስት ምንድነው መንግስት ስትተነትነው እኮ እጅግ የሚገርም የሚደንቅ ነው። ስምህ ይቀደስ በጣም እኮ የሚገርም ነው። የእግዚአብሔር ስም ምን አይነት ስም ነው? ደሞ ባንድ በኩል ጉልበት ሁሉ ለዚህ ስም ይንበርከክ ብሎ ሲያስተምር ታየዋል። ስምህ ይቀደስ የከሸፈ ጸሎት ነው ይያለ አዲስ ሰው ነው ይጩፋም ይባል። አሁን እሱን የሚከተል እንግዲህ አረ ምን አይነት መጋረጃ ነው እንደው ወንድምህቶቼ ላይ ያረፈባቸው። ይሄ እኮ የዲያብሎስ ድምጽ ነው። አቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን እናቴ ወርቄ እኮ ናት። አየ ከአባታችን ነው በላይ ጸሎት የለም እኮ ነው የምትለው። የጸሎት ሁሉ ንጉስ አባታችን ነው። አሁን ይሄን ሰው እየተከተላላ Why should gay people get married? Listen, they can do whatever they want. Apart from get married? They can do whatever they want. But but that doesn't. You don't want to include marriage. Marriage is between a man and woman. That's God is the one who defines the limits for marriage. He's the one who gave marriage. The first marriage. No, I understand that. But when you say they can do whatever they want, you mean except get married? This is a free. የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ መድኃኔ ዓለም አምላክ ይላችሁ የጊዜ ጉዳይ ነው። ሁሉም ያልፋል አንድ ቀን። ነገር ግን መድኃኔ ዓለም የናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እቺን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው። ይህ ትዝታችን ነው። አንፍቀው አንሰርዘው። አባቱን እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ የሰው ደም አላፈሰስንም። ማን ከኛ ጋር ስላለ ነው? ማን ኃይላችን ስለሆነ ነው? ማን ከኛ ጋር ስለሆነ ነው? የእናትና አባቴ ማለተቤ አልበጥስ ትኖራለ በረባሶ ጫማን የግራና የቀኙን እንኳን ለይተህ የማታውቅ ሰውዬ መጥተህ ስለ መጽሐፍ ቅዱስ ካነበበና ካጠና ከእግዚአብሔር ሕዝብ ጋር ከጴንጤ ጋር ይሄን ያህል መሳፈጥ ተገቢ አይደለም። እየሰማሽ ነው ወይ? አቦዘነች ለአንቺ ነው የምናገረው። እሺ ቻው
ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይስ አያገኙም? በማመናቸው ብቻ የዘላለም ሕይወት አያገኙም። መልካም። ምክንያቱም የሰው እምነት ብዙ አይነት ቤተክርስቲያን ግን እንደዛው ላይ ታስተምራለች። ፊሽ ይህን ነገር ከመለከቷል። ኦኬ እምነት ብቻ በእርግጥ ባይዘው ይሄ አምስቱ ሶላዎች የምንላቸው ሰው ነው ያወጣው እንጂ የእግዚአብሔር ቃል አይደለም። ሰው ነው ያወጣው ማለት የሰው ልጅ ማርቲን ሉተር ማለት ነው። ታው አገልግሎት እንዳትከለከል እኔ የለውም። ላይቡን እኮ ቢዘጋው ይሻላል ብሮስኪ። በቃ ላይቡን ዝጋው። በቃ ጨረስን እኮ ሰውን የጀመረው እግዚአብሔር ነው ሐሳብ አይደለም ብሎ በቃ ላይቡን ጨርሰናል። አዲስ አበባ ያዳስ ሰው ነው ያወጣው እንዴ? እኚህ አምስቱ ሶላዎች እኮ የወጡት እኮ ሰዎች ናቸው እኮ ያወጡት እንጂ እግዚአብሔር ቃል እኮ ያወጣው እኮ አይደለም። ሰዎች የጻፉት እኮ እንትን ነው ጽሁፎች ናቸው አምስቱ ሶላዎች እንጂ አምስቱ የእግዚአብሔር ትእዛዛት አይደለም። እነዚህ የወጡት ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። አረቢሽ እግዚአብሔርን ጥሩ ሐሳብ ነው ያነሳው። በእውነት እውነቴን ነው። አምስቱ ሶላ ሰው ነው ያወጣው። ሌላ ጊዜ አንበሳ ነበር የምወርድልህ። እግዚአብሔር እውነቴን ነው። ኖ ኢትስ ኦኬ። እኔ ይኸውልህ በምንም ነገር ላይ ቢመጣ እኔ ሪስኩን ራሴ እቀበላለሁ። እኔ ራሴ ነው